ስለምንድነው ልታናገረኝ የፈለከው ችናር? ስለ ያልቺን ነው። ግን ወደ ቀብር ስነ ስርዓቱ አለመምጣቱ እንግዳ አልሆነብሽም? አይ እኔ እንኳን አሁን ላይ ያልቺን የሚያደርገው ነገር ምንም አያስገርመኝም። እሱስ ልክ ነሽ። ግን እንዴት አልመጣም የሚለው ግራ አጋብቶኛል። ምንም ቢሆን እኮ ወላጅ አባቱ ነው። ሰዎች ይሄንን እንዴት ነው የሚያስቡት? ስለዚህ ፖሊሶች እየፈለጉት እንደሆነ ያውቃል ማለት ነው። እየፈለጉት እንደሆነ እንዴት ሊያውቅ ይችላል? አላውቅም። ምናልባት የሆነ የነገረው ሰው ሊኖር ይችላል። እና ታዲያ እኔን ለያልቺ ነግረሽዋል እያልከኝ ነው ያለው? አንቺ ነግረሽዋል እንዴ? እኔ ለያልቺን ምንም የነገርኩት ነገር የለም። እውነቱን ለመናገር የእሱ ነገር ምንም ግድ አይሰጠኝም። የሚገባውን ቅጣት መቀጣት አለበት። በእርግጥ አንተ ምንም አታውቅም። ግን እኔና እሱ ልንፋታ ነው። ልንፋታ ነው ማለት አላወቅኩም ነበር። ያልቺን ከኤላ ጋር ሲማግጥብኝ እንደነበር ደርሽበታለሁ። ምን? ኤላን ያልሽው? አዎ ከኤላ ጋር። ያልቺን ከምታስበው በላይ በጣም ወራዳ ሰው ነው። ስለዚህ እኔም ልክ ይሄንን እንዳወቅኩኝ ነው ለፈታው የወሰንኩት። ስለዚህ እየፈለግከ ያለው ሰላይ እኔ እንዳልሆንኩ ገባ መስለኝ ይችላል። ገብቶኛል። በዚህ ነገር ስለወቀስኩሽ ይቅርታ አድርጊልኝ። ስላለሽበት ሁኔታ አላወቅኩም ነበር። ያው አስፈላጊ አይደለም። የኔ ምስኪን ኤሲን እንዳይከፋት ብዬ ከሁሉም ሰው ደብቄ ነው የቆየሁት። አቶ ቺናር ጠበቃው እየጠበቀች ነው። እሺ እህቴ ሱዛን ወደ አባቴ ቢሮ ወሰጃት፣ እዛው እመጣለሁ። እሺ አለቃ። ቺናር ያልቺንን ፖሊሶች እየፈለጉት እንደሆነ ለኤሲን እንዳትነግራት እባክህ። ምንም አታሰቢ፣ ምንም አልነግራትም። የምትፈልጊ ከሆነ አባልጅ በዚያውም እህቴ ላይላን እንጠራታለን። ጠበቃዋ ዛሬ አባዬን ኑዛዜ ታነብልኛለች። አቶ ፈህሚ ከመሞቱ ትንሽ ቀደም ብሎ ኑዛዜ ቤቱ ጋር እንዳለ ነግሮኝ ነበር። ፈህሚ ኮጃቤ ነኝ። ልሞት በተቃረብኩበት ወቅት ላይ ያለኝን ጠቅላላ ሀብት ለልጄ ቺናር ኮጃቤ፣ ለልጄ ሚስት አሁ ኮጃቤ እና ለሌላኛዋ የልጄ ሚስት ለይላ ኮጃቤ እኩል ለማካፈል መወሰኔን በፊርማ ያረጋግጣሉ። ከዛ በተጨማሪም የኮጃቤ ድርጅትን በሙሉ መብትና ቤቴን የሚወርሰው ሰው ደግሞ ቺናር ኮጃቤ እንዲሆን ወስኛለሁ። ልጄ ያልቺን ኮጃቤ ደግሞ ከዚህ ውርስ ላይ ምንም ነገር አያገኝም። ይሄንን ኑዛዜ ያዘጋጀሁት ደግሞ በሙሉ ጤንነት ላይ ባለውበት ጊዜ ላይ መሆኑን መግለጽ እፈልጋለሁ። አመሰግናለሁ። ሰላም። እንደነገርከኝ መርዙን መድኃኒት ውስጥ ጨምሬዋለሁ። 36 ሰዓታት አልፈውታል፣ ግን ምንም ምልክት አላሳየም። ለምንድን ነው አሁንም ድረስ በሕይወት ያለው? በትዕግስት ልጠብቅህ። እናም ቶሎ እንደሚሞት ነው የነገርከኝ። እንግዲህ ተስፋ አደርጋለሁ። እሱ ነው በጉጉት የምጠብቀው። እሺ ይቅርታ አድርግልኝ አባዬ። ማለቴ እድሜ ደርሶ እስክትሞት ድረስ የምጠብቅበት ምንም ትዕግስት የለኝም። እና እኔንም እንደምታውቀኝ በጣም ኋላ ቀር ነኝ። ታውቃለህ አይደል? ልጆች አባታቸውን መግደል የድሮ ባህል እንደሆነ ታውቃለህ። ስለዚህ አንተም ብትሆን እንደዚህ አይነት ምርጥ አሟሟት ይገባሃል አይደል እንዴ? አንተ የተረገምክ ልጅ!
የእኔ ጽፌ ካስቀመጥኩት ኑዛዜ ጋር በጭራሽ አይመሳሰልም። ቆይ ጠብቅ፣ አሳይሃለሁ። አባዬ ስለ ሐሰተኛው ኑዛዜ አውቆ አዲስ ነገር አዘጋጅቷል ማለት ነው። ሄሎ፣ የድርጅቱን ገንዘብ ጠቅላላ ማስተላለፍ ይችላል? እሺ፣ በጣም ጥሩ። ያን ያህል ቀላል አይደለም አባዬ፣ እንደዚህ ቀላል እንኳን አይሆንም። ይሄ ደግሞ ምንድን ነው? አቶ ፈህሚ ይህንን ምስል እንዳሳይ ነግሮኝ ነበር። እንደነገርከኝ መርዙን መድኃኒት ውስጥ ጨምሬዋለሁ። 36 ሰዓታት አልፈውታል፣ ግን ምንም ምልክት አላሳየም። ለምንድን ነው አሁንም ድረስ በሕይወት ያለው? በትዕግስት ልጠብቅህ። እናም ቶሎ እንደሚሞት ነው የነገርከኝ። አባቴ ፈህሚን የገደለው ያልችን ነው ማለት ነው። ይሄ የተረገመ ሰው። ይሄንን ቅጂ በፍጥነት ለፖሊሶች መስጠት አለብን። ይሄንን ነገር ግን ለቤተሰቡ ማሳወቅ አስፈላጊ ነገር አይደለም። እንግዲህ እንደፈለክ ይሁን አቶ ቺናር። በቃ አሁኑኑ ወደ ፖሊስ ጣቢያ ሄዳለሁ። በድጋሚ ነፍስ ይማር ብያለሁ አቶ ቺናር። አመሰግናለሁ። የእጅህን ታገኛለህ ያልችን። አሁን ጊዜው ደርሷል። ምን አደረግክ? ጨረስከው እንዴ? ጥሩ። ስለ ገንዘቡ ጉዳይ መልሼ እደውላለሁ። አሁን የቀረኝ ገንዘቡን ሄጄ ከባንክ ቤት ማውጣት ነው። አይኔ እያየ ውርሱን አታገኝም ቺናር ወንድሜ። አላደርገውም። ውዴ፣ ይህንን ደግሞ ከየት ነው ያመጣኸው? ሻንጣ የለኝም ብለሽኝ ነበር እኮ ማሬ። በይ ፍጠኝ፣ ዕቃሽን አዘጋጂ፣ ልንሄድ ነው። ወዴት? ወደ ማያሚ ልንሄድ ነው እንዴ? ቀጣይ ሳምንት አልነበር እንዴ ያልከኝ? የኔ ፍቅር፣ ገንዘቡን አግኝቻለሁ። ከዚህ በኋላ የምንጠብቅበት ምንም ምክንያት የለም። ትኬቶቹንም ቀይሬያለሁ። ለምንድነው ለመሄድ እንደዚህ እየተጣደፍን ያለ? የኔ ፍቅር፣ ሁሌም እንደዚህ ነበር እኮ። አሁን ሻንጣሽን አዘጋጂና ስትጨርሺ አየር ማረፊያ እንገናኛለን። ወዴት እሺ? ልትሄድ ነው? ትንሽ የምሰራው ስራ አለኝ። ደግሞ እባክሽን ፓስፖርት እንዳትረሺ። እወድሻለሁ። እኔም እወድሃለሁ። አንተ የተረገምክ የት ነህ? የት ገብተህ ነው? ተረጋጋ እንጂ ትንሽ ወንድሜ። እንዲህ መሳደብ እንኳን አስፈላጊ አይደለም። እንድንገናኝ ነው የደወልኩት። መነጋገር ያለብን ነገር አለ። ግን ትሰማኛለህ? ፖሊስ አስከትለህ መምጣት አትችልም። ምንም አታስብ። በኋላ ላይ ራሴ እጄን እሰጣለሁ። ታዲያ ትመጣለህ? እሺ እመጣለሁ። አንተ የፈለክበት ቦታ መገናኘት እንችላለን። እሺ፣ እዛው ጠብቀሃለሁ። ቺናር፣ ብቻህን ከያልችን ጋር ልትገናኝ ነው? ስማኛ አትሂድ። እርግጠኛ ነኝ የሆነ ነገር አቅዶ ነው የጠራ። አንድ ነገር ያደርጋል። ዴኒዝ፣ ምንም አታስቢ። መኝኝ፣ ምንም ነገር ላይ ያደርገኝ ይችላል። ቺናር፣ ምንም ላይ ያደርግ ይችላል። እሱ ማግኘት ግዴታ ነው። እባክህን አትሂድ፣ እየለመንኩ ነው። ዴኒዝ፣ ያልችንን የግድ ማግኘትና ማናገር አለብን። አንቺ ምንም አትጨነቂ። የማደርገው ነው ቃል። እንገናኛለን። ቺናር፣ እባክህን አትሂድ፣ እየለመንኩ ነው። አትሂድ። ያልችንን መያዝ እንዲችሉ አሁን ሁሉ ለፖሊሶቹ ያለበትን ነገራቸው። ለምንድን ነው አንተ የምትሄደው? ዴኒዝ፣ ምንድን ነው? የግድ ያልችንን አግኝቼ ማናገር አለብኝ አልኩሽ እኮ። እባክሽ ተረጂኝ። መልስ ያላገኘሁላችሁ ጥያቄዎች አሉ። ጥያቄን ሳይመልስልኝ ፖሊሶቹ ይዙታል። ከዛ ለዘላለም እየባዘንኩ ቀራለሁ ማለት ነው። ቺናር፣ በጣም ነው የፈራሁት። እባክህን አትሂድ። ማሪ፣ ምንም አትፍሪ። ምንም ነገር አልሆነም። ደግሞ ለመጠንቀቅ እሞክራለሁ። እኔ እንጂ እስክመጣ አንቺ እዚህ ሆነሽ ጠብቂኝ። ውስጤን ግን መጥፎ ስሜት እየተሰማው ነው። አይሆንም።
እጄን አጣጥፌ መጠበቅ አልችልም። ወንድሜ ሼፍኪ መገናኘት እንችላለን? አዎ ይመቸኛል ኦጉስ። ወንድሜ ባለፈው በተናገርኩት ነገር በጣም አዝኛለሁ። ምናልባት ወደዚህ መምጣት የምችል ከሆነ ተነጋግረን ሰላም ብናወርድና ይሄን ነገር ብንዘጋው ደስ ይለኛል። ጥሩ ነገር ነው ያሰብኩ ኦጉስ። እርስ በርስ መቀያየማችን ምን ጥቅም አለው? እንግዲህ መጣው በቃ። እሺ ወንድሜ። ደውለህ ጠራኸኝ፣ ይኸው መጥቻለሁ ያልችኝ። አሁን ለምጠይቅ ጥያቄ መልስ ትሰጠኛለህ። ለምን ወላጆቼን ገደልካቸው? እሱ እንኳን አንተ መቼም ሊገባ አይችልም ቺናር። ወደ ጎን የተገፋ ልጅ ምን አይነት ስሜት እንደሚኖረው ልትረዳ አትችልም። ያ አባዬ የምትለው ሰውዬ እኔን መስዋዕት ካደረገኝ በጣም ብዙ ዓመታት ሆኖታል። ለእሱ ትልቅ ቦታ ያለው ብቸኛው ሰው ውዱ ልጁ ሙስጠፋ ነበር። ግን ያ ሙስጠፋ ማንም ሰው ከእሱ የማይጠብቀውን ነገር አደረገ። ሄዶ ወላጆች ላይ ተኮሰባቸው። ወላጆች እዛው የተተኮሰባቸው ቦታ ቢሞቱ ኖሮ ይሄ ሙስጠፋ ዕድሜ ልኩን እስር ቤት ውስጥ ነበር የሚወሰብሰው። እኔ ደግሞ የቤቱ ብቸኛ ልጅ ሆን ነበር። ግን ወላጆቹ አለመሞታቸውን ስሰማ ከእኔ የሚጠበቀውን አንድ ነገር አደረግኩ። መተንፈሻቸውን ነቀልኩት። ግን አባቴ የልጁን ወንጀል ከማጋለጥ ይልቅ ሸፈነለት። ባይሆን ኖሮ ብቻዬን የንግሥና ወንበሩ ላይ መቀመጥ እችል ነበር ቺናር። ታዲያ ለምን እንደሆነ ታውቃለህ? ምክንያቱም አንተ መጣ። አንተ ከሙስጠፋ 100,000 እጥፍ የባስክ ነህ፣ እንከን የለሹ ቺናር። አሁን ደግሞ ምን ተፈጠረ? ያ የሚያቀማጥል አባት ፈሚል አንተ ለመከላከል እዚህ የለም። ስለዚህ አሁን የቀረ ነው እኔና አንተ ብቻ ነን። ለዛ ብለህ ነው ይህን ያደረግከው? አባታችን ፈሚን የገደልከው ከመንገድ ለማስወጣት ብለህ አስበህ ነው? አይ ያደረግኩት በጣም ስለምጠላው ነው። እውነቴን ነው የምልህ፣ እገልሃለሁ። ምንም ነገር ማድረግ አትችልም። የእኔ መብት የሆነ ውርሴን አይኔ እያየ ከእኔ በጭራሽ አትወስደው። እንደዛ እንዲሆን በጭራሽ አልፈቅድም። እንኳን ደህና መጣ ወንድሜ። ሰላም ኦጉስ። ሰላም። እባክህ አረፍ በል ወንድሜ። አዲስ ያፈላው እርሻ አለ፣ እሱን እየጠጣ መነጋገር እንችላለን አይደል? እሺ ሂድና አምጣው። ፈጣሪ ለምንድን ነው ቤቱ በጠራራ ፀሐይ ባዶ የሆነው? ዋው ማን እንዳለ ብቻ ተመልከቱልኝ። ወንድሜ ሼፍኪ ነው። እንዴት ነህ ሼፍኪ? ዴኒስ ገና እኮ ጠዋት ነው። እባክህ ለፈጣሪ ብለህ ተወኝ። ለቀልድ የሚሆን ጊዜ የለኝም። ኧረ አትለኝም። ይቅርታ አደርግልኝ፣ አላወቅኩም ነበር። በጣም ይቅርታ ወንድሜ። ታስረ እንደነበር ነግሮኛል። ታዲያ መቼ ነው የተፈታው? እስኪ አንድ አይኖቼን ተመልከታቸው። እንደ ሌሎች መጫወቻዎች ልታለል የምችል አይነት ሰው መስላለሁ? እኔ ማለት ለአንተ ተራ ተቀጣሪ ነኝ አይደል? ሁሉም ቦታ ላይ ፈትሸው ነበር፣ ግን ምንም ነገር ማግኘት አልቻሉም። ስለዚህ አንድ ቀን ካቆዩኝ በኋላ አለቀቁ። እንግዲህ ምንም ቢሆን እንኳን ደስ ያለ። በቃ ልቀቀኝ። እኔን ምን ማለት እንዳለብህ ታውቃለህ? ማለት ያለብህ እንኳን ደስ አለ ሳይሆን ዕዳዬን መክፈል አልቻልኩም። ስለዚህ ቅጣቱ ምንም ቢሆን እቀበላለሁ። ውይ ለፈጣሪ ብለህ እባክህ ልቀቀኝ። በአንድ ወይም በሁለት ቀን ውስጥ ዕዳዬን እከፍላለሁ። በቃ ተውኝ። ወደኛ ቦታ ውሰዱት እባካችሁን። ልቀቁኝ፣ ልቀቁኝ። አፈን ዘግተህ ሂድ። አንተ የማትረባ አታለልከኝ አይደል? አንተ ውሻ ልቀቁኝ። ሰዎች በቃ ልቀቁኝ። ስማ አንተ ልቀቀኝ ብያለሁ። አንድ የምትጎዳኝ ከሆነ እኔ ደግሞ 100 እጥፍ አድርጌ ነው የምጎዳ። በደንብ ማወቅ ነበረብህ። የመጨረሻውን ጸሎት አድርግ። የቤታችን ሸክም ትክክለኛው ሸክም ግን አንተ ነህ ያልችኝ። ዕድሜ ልክህን በኮጃቤ ስም ኃይል ስትጠቀም እንደኖር ካውቃለሁ። በስግብግብነት ምክንያት ቤተሰባችንን አፍርሰኸዋል። ሁለቱንም ቤተሰብ ነው ያጠፋው ያልችኝ። ግን ላደረግከው ነገር በጠቅላላ አስከፍልሃለሁ። የሚገባህን ቅጣት ሳታገኝ የትም አታመልጥ። ታዲያ ምን እየጠበቅክ ነው ያለው? ቃታውን ሳበው እንጂ ደፋሩን በል እንጂ። ያንን ያህል ቀላል አይደለም ያልችኝ። መጀመሪያ የሚገባህን ቅጣት ማግኘት አለብን። ከዛ ደግሞ ትሞታለህ። ቺናር ምን እያደረግክ ነው ያለኸው? እባክህ ምንም አይነት የእብድ ስራ እንዳትሰራ እባክህ። በልግባ እንኳን ደህና መጣ። አመሰግናለሁ እመቤት። ውይ ገና ያን ያህል እንኳን አላረጀሁም። እባካችሁ ግቡ።
ስለ ሙሽራዋ ታሪክ ንገረኝ። ግን እማዬ ምናልባት አባዬ እስኪመጣ ብንጠብቀው ይሻል? ወይ ፈጣሪ፣ እኔ አልበቃም እንዴ? በል ንገረኝ የኔ ልጅ። እመቤት፣ በመጀመሪያ ደረጃ ትናንት ለተፈጠረው ነገር እባክሽን ይቅርታ አድርግልኝ። ቤተሰባችሁን ከባድ ሁኔታ ውስጥ እንዳስገባው ታውቃለሁ፣ ግን ሌላ ምንም አማራጭ ስለነበረኝ ይቅርታ። አሁን ስለዛ ጉዳይ ማውራት ያለብን አይመስለኝም። ከኮጃቢዎች ጋር ከተዋወቅንበት ቀን ጀምሮ በህይወታችን ውስጥ ብዙ ነገር አሳልፈናል። እንደዚህ እንዲሆን አልፈለግኩም ነበር ልጄ። እናንተ ኮጃቢዎች ከኛ በትክክለኛው መንገድ ልጃችንን መውሰድ እንደማትችሉ ማናውቅ ይመስላል። እማዬ ምንድን ነው ልጄ? ማለቴ አበባና ቸኮሌት ይዘህ መጥተህ እምቢ አላልንም አይደል? አሁንም ድረስ ደንግጧል። ደንግጦ እኔን እያየኝ ነው። ለአንቺ ደስ ብሎኛል። ልቤ ቀጠል ይል ነበር እኮ። ትለምጂዋለሽ፣ እኛም ለምደነዋል የኔ ልጅ። እሺ አሁን ትንሽ ስቀን ዘና ብለናል። መቼም አሁን ቀሎሃል አይደል? አሁን ንገረኝ። በመጀመሪያ እናቴ ሰላምታዋን ለሁሉም እንዳደርስ ነግራኝ ነበር። አመሰግናለሁ። ሌላው ደግሞ የምትፈቅጂልኝ ከሆነ ወይ ልጃችሁን ለጋብቻ መጠየቅ እፈልጋለሁ። በትክክለኛ ሰዓት ደግሞ ቆንጆ አበባና ምርጥ የሚባለው ቸኮሌት ይዤ እመጣለሁ። የሰርጓ ቀን ስትወስዳት ልክ እንደ ወፍ ስትዘምር አልነበር እንዴ? አሁን ግን ለማውራት አፍህ ተሳሰረ። አንተ ደስተኛ ከሆንክ ሌላ ምንም የምንፈልገው ነገር የለም። በጣም አመሰግናለሁ። ቃል እገባልሻለሁ ወይኩን ደስተኛ ነው ማደርጋት። በጣም ጥሩ የኔ ልጅ። ሁሌም ቢሆን ከምትወደው ሰው ጋር ኖር። እኔም አለሁላችሁ፣ አታስቡ። የኔ ውድ እናት እወድሻለሁ። አንተ እንደምታስበው ምንም የምቀጣበት ምክንያት የለም። አይኖቼን እያየህ እሱ ንገረኝ። እንዴት ነው ያደረገው? እንዴት ነው እነዛን ንጹሃን ሰዎች የገደልካቸው? አብራራልኝ። ቺናር፣ እሺ በቃ ተረጋጋ። ስማኝ፣ ማን ምን ብሎ እንደነገረህ አላውቅም፣ ግን እኔ ቤተሰብ ላይ ምንም ነገር አላደረኩም። አፍህን ዝጋ። ማንም ሳይጠይቅ ራስን የተናዘዝከው። ወላጆቼን ገድያቸዋለሁ ብለኸኛል። ቺናር ተረጋጋ። ስማኝ፣ መስማማት እንችላለን። ብቻ አንተ አንድ እድል ስጠኝ እሺ? እድል? አንተስ ያኔ ለወላጆች አንድ እድል ሰጥታቸው ነበር? ለአባቴ ፈሚስ ቢሆን አንድ እድል ሰጥተው ነበር ያልቺን? ቺናር ተረጋጋ አልኩህ። ስማኝ፣ የራስህን ህይወት ነው የምታበላሸው። እሺ የምትፈልገው ገንዘብ ከሆነ የፈለግከው ነገር በሙሉ ያንተ ይሆናል። እየለመንኩ ነው፣ መሳሪያውን ጣለው። አንድ ነገር ነው የምፈልገው፣ እሱም ላደረግከው እያንዳንዱ ነገር እንድትከፍል ነው። ቺናር፣ ቺናር እንደዚህ አታድርግ። ስለኛ አስብ። ስለ ወደፊት ህልሞቻችን አስብ። አንተ እኮ እንደዚህ አይነት ሰው አይደለህም። አንተ ማንንም ሰው እንደዚህ መጉዳት አትችልም። እጆቹ መቆሸሽ የለባቸውም። እባክህ እንደዚህ አታድርግ። እሱን አውቃለሁ ዴኒስ፣ ነፍሰ ገዳይ አይደለሁ። ለአመታት ያክል አንተ ከኮጃቢ አንዱ አይደለህም ትለኝ ነበር። ታስታውሳለህ አይደል? እኔ ደግሞ ሁሌም ቢሆን ኮጃቢ ለመሆን እጥር ነበር። አዎ ያልቺን ኮጃቢ አይደለሁ። ምክንያቱም እናንተ ነፍሰ ገዳዮች ናችሁ። ለአንተ ብዬ ህይወቴን ማበላሸት አልችልም፣ አላደርገውም። አንተ የምትፈልገውን ነገር አላደርግም። አቶ ያልቺን በቁጥጥር ስር ውለሃል። ያልቺን ኮጃቤ ሽጉጥ ነው። አንተም ወደ ፖሊስ ጣቢያ መጥተህ ቃልህን መስጠት አለብህ። እሺ መርማሪ። በል እንሂድ።
ያልቺን ደግሞ አየር መንገድ ውስጥ ብዙ ሰዓት ልታስጠብቀኝ ነው እንዴ? ይህ ሰውዬ ምን ለማድረግ እየሞከረ ነው ያለው? ስልክህን አንሳው እንጂ። እመቤት የላ። አቤት። አንቺ ነሽ? አዎ። የተፈጠረ ችግር አለ እንዴ? ከያልቺን ኮጃቤ ጉዳይ ጋር በተያያዘ ፖሊስ ጣቢያ አብረሽን መሄድ አለብሽ። ምን? እማዬ፣ አባዬ የት ነው ያለው? ወይ አላውቅም የኔ ልጅ። የት እንዳለ በምን አውቃለሁ ልጄ? አሁንም ድረስ ተናደሽበታል እንዴ? አይ ልጄ አልተናደድኩም። እስካላየሁትና ከኔ ከራቀ በቂ ነው። እማዬ፣ እሺ አንቺ ልክ ነሽ። መናደድሽ ትክክል ነው። ግን ይሄን ሁሉ ምን ያህል እንደጸጸተው ማን ያውቃል? ለምን ይቅር አትይውም? ምናልባት ላንቺ አላሳየሽም ይሆናል፣ ግን አሁን ላይ በጣም ነው ያዘነው። ደግሞ አንቺ አባቴን ታውቂው የለ? ወይ እኮ በከንቱ ነው የምትደክሚው። ራስሽን አታድክሚ። ይህንን ጉዳይ ተይው፣ በቃ እንናደድ። ወይ አባዬ የት ነው ያለኸው? ምን ተፈጠረ? ቺናር አባቴ ምንም አላደረከውም አይደል? ፖሊሶች አስረውታል። ምን? እማዬ፣ አባቴ እስር ቤት ሊገባ ነው እንዴ? የኔ ልጅ፣ አባትሽ በጣም ብዙ መጥፎ ነገሮችን አድርጓል። ስለዚህ አሁን ቅጣቱን መቀበል አለበት። እንዴ እማዬ፣ የኔ ውድ ግን ደህና ነህ? አላውቅም። ውስጤን ግን ባዶነት ነው የሚሰማኝ። መጥፎ ስሜት እየተሰማኝ ነው። ሁሉም ያልፋል። እሺ፣ ሁሉም ነገር ያልፋል። አውቃለሁ፣ ሁሉም ነገር ያልፋል። ትንሽ ጊዜ የሚያስፈልገኝ ይመስለኛል። በቃ አረፍ ብል ይሻላል ጄኒስ። ሄሎ፣ ሼፍ ኪነን ይዘነዋል እና 24 ሰዓታትን እንሰጥሻለን። 500,000 ሊሬ የማትሰጭን ከሆነ አባትሽን ዳግመኛ አታዩም ማለት ነው። እና ገንዘቡን በጽሁፍ መልእክት ወደምንልክልሽ አድራሻ ይዘሽው ትመጫለሽ። ለፖሊስ ለመደወል እንዳታስቢ፣ ብቻሽ ነው መምጣት ያለብሽ። ካልሆነ ግን አባትሽን ዳግመኛ በሕይወት አታዩም። ሌላ ውይ፣ እንኳን ደህና መጣ። ሰላም ውዴ፣ ይህንን ላንቺ ነው ያመጣሁት። ውይ በጣም ነው የሚያምሩት። ምንም ነገር ቢሆን ካንቺ በላይ አያምርም። ተቀመጭ። ስራ የለህም እንዴ? ቶሎ መጣ። ካንቺ የበለጠ ምንም አስፈላጊ ነገር እንደሌለኝ አታውቂም? ቀብሩ ላይ ጠንካራ ትመስይ ነበር፣ ግን ስላንቺ አሁንም ድረስ በጣም እንደተጨነኩ ነው። ደህና ነኝ። መስራቴ ደግሞ በጣም ጥሩ ነው። አዎ፣ በእርግጥ የምትወጂውን ነገር መስራት ያስደስታል። በአሁኑ ግን ምን ያህል እንደሰራን አላየሽውም። እንደውም በአሁኑ ኤግዚቢሽን ህይወቴን በሙሉ ከሰራሁት በላይ ነው ስሰራ የነበረው። ምን ነው የስራ ጋር መሆኑ ይቆጫል? አይ በጭራሽ እንደሱ አይደለም። ብቸኛው የሚቆጨኝ ነገር ከአንቺ ጋር በጊዜ ያለመተዋወቄ ብቻ ነው የኔ ቆንጆ። ያለፉት ቀናቶች እንዴት ነበሩ? ደስታና ሐዘን አንድ ላይ ነው ያስተናገድነው። ታውቂያለሽ፣ ከተወሰኑ ወራት በፊት የሆነ ሰው ወደ እኔ ጋር መጥቶ በዓለም ላይ አለች ከተባለች ውብ ሴት ፍቅር ይዛሃልና ህይወትም ይቀየራል ቢለኝ ኖሮ በጭራሽ ሊሆን አይችልም ነበር የምለው። እንደዚህ አይነት ነገር የሚፈጠረው ፊልም ላይ ነው። ግን ታውቂያለሽ፣ አሁን ላይ ራሴን ራሱ ማመን ከብዶኛል። እውነት መሆኑን ከብዶኛል። እስካሁን አላመንኩትም። ይህንን ሁሉ ያደረግሽው አንቺ ነሽ ሌላ። ያለ አንቺ ፍቅር እንደዚህ ጥሩ ሰው ለመሆኑ ጓጓለሁ የሚለውን እርግጠኛ አይደለሁም። በአንቺ ደስተኛ ነኝ ሌላ። በጣም አፈቅራለሁ የኔ ውድ። አሁን ትንሽ ስራ ብንሰራ ምን ይመስላል? እሺ። ውይ እባክህን ስልኩን አንሳው።
እሺ አሁን ደግሞ ምን ላደርግ ነው? ዴኒስ ደህና ነሽ? ችግር አለ እንዴ? አይ ለምንድን ነው እንደዚህ ብለህ ጠየቅከኝ? ሳይሽ ትንሽ የተጨነቅሽ ስለመሰለኝ ነው። ያሳሰበኝ ነገር ስላለ ነው። ያልቺንን በቁጥጥር ስር አውለውታል። ወይ ግን ማንኛውም አይነት ችግር ካጋጠመሽ በእኔ መተማመን ትችያለሽ። እሺ ምንም ቢሆን ልትነግሪኝ ትችያለሽ። አባቴ ቁማር ዕዳ ነበረበትና አሁን መክፈል ስላልቻለ ወስደውታል። ደውለውልኝ በ24 ሰዓት ውስጥ ገንዘቡን የማልሰጣቸው ከሆነ እንደሚገሉት ነገሩኝ። ታዲያ ምን ለማድረግ እያሰብሽ ነው ዴኒስ? ገንዘቡን መክፈል የማይቀር ነው። ግን አሁን የምትፈልጊ ከሆነ እኔ ለአንቺ የሆነ ነገር ዴኒስ ማድረግ። ይቅርታ መሄድ አለብኝ። እሺ ሂጂ። ማሙት ወይ ሌላ የተፈጠረ ነገር አለ እንዴ? አይ ስልክ ልደውል ፈልጌ ነበር። ከዛም ዴኒስ በጣም ተጨንቃ ቆማ አየኋትና የእሷ ነገር አሳስቦኛል። ቆይ ምን ሆነ ነው? ለያልችን ጉዳይ ምክንያት ነው ብላኛለች። ያው እንደዚህ መሆኗ የሚጠበቅ ነገር ነው። ይገባኛል። አሁን ወደ አንድ ቦታ መሄድ እችላለሁ? ብቻ አንተን ደስ እንዳለ። እሺ እንገናኛለን። እኔ ፍቅር በይ ደህና ሁኚ። ዴኒስ ከአቶ ማሙት ጋር ምን እያወራችሁ ነበር? ምንም አትክልት ስፍራው ጋር ተገናኝተን ነው እና እንዴት እንደሆንኩ ጠየቀኝ። መኝታ ቤት ስመጣ አልነበርሽም ነበር፣ ደግሞ ቤት ውስጥም አልነበርሽም። ስለዚህ ትንሽ አሳስቦኝ ነው። ዴኒስ ግን ደህና ነሽ? ወደ የሆነ ነገር በይኝ እንጂ ደህና ነሽ? ቺናሪውን የተፈጠረ ነገር አለ። አባቴ እንደገና ቆምሮ ነበርና እዳውን መክፈል ስላልቻለ አባቴን ሰዎች ወስደውታል። ምን? ምንድን ነው ያልሽው ዴኒስ? እነዚህ ሰዎች እነማን ናቸው? በፊት ላይ ብድር ተበድሯቸው የነበሩ ሰዎች እንደሆኑ የነገረኝ። እዳውን መክፈል ስላልቻለ እኛን እያስቸገሩ ነበር። አሁን ደግሞ በድጋሚ ይዘውታል። ቶሎ ገንዘቡን ማትከፊ ከሆነ አባትሽን አታየውም ብለውኛል። እሺ ምንም አታስቢ ዴኒስ፣ አባቴ ሼፍኪንን ያድነዋል። ቺናር እባክህን አባቴን አድነው። ምንም አታስቢ ዴኒስ፣ አባቴ ሼፍኪን ምንም አይሆንም። እሺ አድራሻውን ወይም የምትሄጂበትን ቦታ አሁን ልከውልኛል። በ2 ሰዓት ውስጥ ገንዘቡን ይዘሽ ነይና አባትሽን ትወስጃለሽ ብለውኛል። እና ለፖሊስ ከተናገረን ደግሞ በቃ ከዚህ በላይ ጊዜ አናባክን። ሂድ። አይ እኔም አብሬ ነው የሚሄደው። ዴኒስ አይሆንም። አንቺ እዚህ ቁጭ ብለሽ ትጠብቅኛለሽ። ሁሉንም ነገር እኔ ጨርሷለሁ። እዚህ ሆነሽ መጠበቅ አለብሽ። ቺናር እባክህን ራስህን ጠብቅ። እጠብቃለሁ። አንቺ አታስቢ። የኔ ቆንጆ በቃ ከዚህ በኋላ አታልቅሽ። እማዬ ካሁን በኋላ አባቴን አላየውም ማለት ነው አይደል? በፈለግሽው ጊዜ ሁሉ ልታየው ትችያለሽ። ስንት ዓመት ሊፈርዱበት ይችላሉ? እሱን አላውቅም ልጄ፣ ግን ደግሞ ለረጅም ጊዜ ላይፈታ ይችላል። አባትሽ ያደረገው ነገር በጣም ከባድ ነገር ነው። እኔም ያንቺን ያህል አዝኛለሁ፣ ግን ደግሞ ሁኔታውን መቀበል አለብን የኔ ልጅ። አሁን እርስ በርስ መደጋገፍ አለብን። እኔም እንደዚህ ሆነሽ ሳይሽ ሐዘኑን ልቋቋመው አልችልም። እባክሽ እሺ፣ አሁን ለትንሽ ደቂቃ ብቻ ልተኝ ትችያለሽ? ግን እርግጠኛ ነሽ? አዎ። አሁን ደህና ነሽ አይደል ውዴ? ደህና አይደለሁም እማዬ፣ ግን እንዳልሽው ራሴን ማረጋጋት አለብኝ። እንደሱ ለማድረግ ደግሞ ብቻዬን መሆን እፈልጋለሁ። እባክሽ ተይኝ እማዬ፣ ብቻዬን ተይኝ እባክሽ፣ አታስጨንቂ። እሺ፣ የፈለግሽውን ማድረግ ትችያለሽ።
አዎ የድሮ ሰፈሬ ሰው ነው። ስሙ ሼፍኪ ይልማዝ ይባላል እና አሁን ቁማርተኞች ይዘውታል። አሃ እየተዘዋወርክ ጠይቅና የት እንዳስቀመጡት አጣራሽ። እሺ እኔም ራሴ ወደዛው እየመጣው ነው። የቀረውን አብረን እንጨርሰዋለን። አዎ ወደዚህ መጣል። ግን እስኪ ተመልሰ መሄድ ትችል እንደሆነ እናያለን። እኔ ልልሽ የፈለግኩት ለአባቷ ልነግረው ፈልጌ ነው። ብነግረው ጥሩ ነው ብዬ ነው። ልጄ እኔ እናቷ ፈቀድኩልህ። አሁን መጋባት ትችላላችሁ። ቢሆንም ግን አባዬን መጠየቅ አለብን። ከዛ በኋላ ለወይዘሮ ሌላ እነግራታለን። ልጄ እኔ ፈቅጄላቸዋለሁ አልኩ እኮ። ታዲያ አባትሽ ምን ሊል ይችላል? እሱ እኮ ደስተኛ እንድትሆኚ ነው የሚፈልገው። ችግር የለውም የኔ ልጅ። እሺ እንዳልሽ እመቤት። ሻይ በጣም ቀዝቅዟል። በትኩስ ልቀይርልህ። እሺ ሰላም ኦይኩ እህቴ። አባዬ እዚህም የለም እኮ። ትናንትና ማታም ወደ ቤት አልመጣም። ደውዬለት ነበርና ስልኩ ዝግ ነው። አንቺ አናግረሽው ነበር እንዴ? ውዷ እህቴ አሁን የሆነ ነገር እነግርሻለሁ፣ ግን ተረጋጊ እና ደግሞ ለማንም ሰው እንዳትናገሪ፣ በተለይ ደግሞ ለማይ እንዳትነግሪያት። እህቴ ምንድነው የተፈጠረው? አባዬ የሆነው ነገር አለ እንዴ? አሁኑን ንገሪኝ። በቁማር ዕዳው ምክንያት አበዳሪዎቹ አባዬን ወስደውታል። ኦይኩ ምን? ድምፅሽን ቀንሽ እንጂ ኦይኩ፣ ማይ እንዳትሰማ። እና ታዲያው ምን ልናደርግ ነው? አሁን ቺናር ወደዛ ሄዷል። ገንዘቡን ከፍሎ አባዬን ነፃ ያወጣዋል ውዴ። አንቺ ግን እንዳትፈሪ እሺ? እና ደግሞ አደራ እባክሽን ለማይ ምንም እንዳትነግሪያት እሺ? በቻልኩት መጠን ላለማስታወቅ እሞክራለሁ፣ ግን ደግሞ ካናገረሽ እባክሽን ወዲያውኑ አሳውቅኝ እሺ? እሺ እኔ እህት እደውልልሻለሁ። ምንም እንዳትፈሪ ኦይኩ፣ እና ደግሞ እባክሽን ተረጋጊ። በቃቸው። እሺ እኔ እህት። ስማ ቱርጉት፣ አረ እንደው ለፈጣሪ ብለህ ልቀቀኝ። እጆቼ እንደዚህ ታስረው እንዴት ነው ቆይ እዳዬን ልከፍለው የምችለው? ከአንተ እጆች ገንዘብ መጠበቅ እንዳቆምን አላወቅም እንዴ ሼፍኪ ወንድሜ? እስኪ ምን ያህል እንደምትወጣ እናያለን። ከዋክብቶች የሚገኙት ሰማይ ላይ ነው። ማለትም ገንዘብ ያላት ልጅ ዴኒስ ናት አይደል? እስኪ ለአባቷ ገንዘብ ትሰጥ እንደሆነ የምናየው ይሆናል። የማይሆን ከሆነ ግን መጀመሪያ እሷ፣ ከዛ ደግሞ አንተን። በቃ አንተ አፍረተ ቢስ! ለምንድን ነው ቤተሰቤን ለመጉዳት የምታስበው? ቆይታ ያለ የልጄን አንድ ዘለላ ጸጉር ብትነካ በሕይወት እንድትኖር አልፈቅድልህም። ምን ልታደርግ ነው? አንቀህ ልትገለኝ አስበህ መሆን አለበት አይደል ሼፍኪ? ቆይ ወዴት ልትሄድ ነው አንተ ሰውዬ? ዋ ልጄ እንዳትነካ ብያለሁ። ቆይ ግን እኔ ምን አይነት የተረገምኩ ሰው ነኝ? እንደውም በእኔ ምክንያት ቤተሰቦች የሆነ ነገር ቢሆኑስ? ዴኒስ የኔ ልጅ እባክሽ ይህን ነገር ብቻሽን ለማስተካከል እንዳትሞክሪ። ለባልሽ ንገሪውና ምናልባት ቺናር ሊያድነኝ ይችላል። አይ ሼፍኪ እናንተ ጋር ነው ያለው? እስቲ ንገረኝ፣ አንተ ማን ነህ? ሼፍኪ ለአንተ ምንህ ነው? ይሄ ሁሉ ዕዳውን ለመክፈል በቂ ገንዘብ ይመስለኛል። በዚህ ገንዘብ ቁማር ቤቱን መዝጋት እችላለሁ። መጀመሪያ ልቀቀው፣ ከዛ ገንዘቡን ትወስዳለህ። እንደፈለግክ አደርጋለሁ አለቃ። አንተ ደግሞ እዚህ ቆይ። ልክ ሼፍኪ ሲመጣ ገንዘቡን ትወስዳለህ ማለት ነው። እኔ መኪና ውስጥ እጠብቅሃለሁ። እሺ አለቃ።
ሄሎ ቺናር፣ ምን ተፈጠረ? አባቴን ማግኘት አልቻልክም እንዴ? ልደርስ ነኝ። ወደ ምንም አታስቢ። አባትሽ በሰላም ወደ ቤቱ ይመለሳል። የተፈጠረው ነገር አሳውቅሻለሁ። ቺናር፣ አሁን ከቤት ልወጣ ነው። እናቴ ጋር ልሄድ ነው። አባቴን ሳላየው ምንም መረጋጋት አልችልም። ተጨንቄ ልሞት ነው። እሺ ውዴ፣ እሺ በቃ እዛው እንገናኛለን። እሺ ምን ተፈጠረ? ማን ነው ገንዘቡን የከፈለልኝ? እንግዲህ ገንዘቡን ሲከፍለኝ እኔ ሰውየውን መታወቂያ አላልኩትም። በል በቃ ሂድ። ከዚህ በኋላ ግን መዋጥ ከምትችለው በላይ ለማግኘት አትሞክር። እሺ ወንድሜ ሼፍኪ። አባቴ ፈህሚ ስለሞተ ብቻ ምንም ነገር አልሆንም ብለህ አታስብ ማህሙድ። ስምምነታችን ገና እንዳላበቃ አላወቅም መሰለኝ። ይግቡ። ጠርተሺ ነበር አይደል ወይዘሮ? አሁ አንድ ስራ ሰጥሃለሁ። አንድ በአስቸኳይ መወገድ ያለበት ሰው አለ መህመት። አባዬ። ቺናር፣ የኔ ደፋሩ የልጄ ባል እንዴት ነህ? አንተ ነህ ያዳንከኝ ማለት ነው? አባዬ ቆይ አንዴ፣ ልክ ያልሆነ ነገር አለ። እኔ ገና መድረሴ ነው። ሰዎቹን እንኳን አላዩአቸውም እኮ። አንተ ካልሆንክ ያዳንከኝ፣ ታዲያ ገንዘቡን ማን የከፈላቸው? አላውቅም። ከዴኒዝ ውጪ ስለ ዕዳው የሚያውቅ ሰው አለ እንዴ? ቆይ ምናልባት አዎ እውነቱ እንዳይጋለጥባት ብላ አድርገው ይሆናል። አዎ ከፍላልኝ ይሆናል። አሁን ያልከው? ቆይ ይሄ ጉዳይ እንዴት ከእሷ ጋር ይገናኛል? በተጨማሪ ስለምን እውነት ነው እያወራ ያለሁ አባዬ? አሁን አዲስ የእጅ ሽጉጥ እሰጥሃለሁ መህመት። ከዛ የምንገናኝበትን ቦታ በመልእክት ሳሳውቅህ፣ አንተ ደግሞ ከእኔ በፊት ወደዛ ሄደህ ትደበቃለህ ማለት ነው። እኔ እዛ በወሬ ሳዘናጋው አንተ ስራህን ትጨርሳለህ ማለት ነው። ያልኩ ገብቶሃል አይደል? ገብቶኛል ወይዘሮ። እሺ አሁን መሄድ ትችላለህ። ይሄ ጉዳይ እስከ መጨረሻው ዛሬ ይጠናቀቃል ማህሙድ። አንተን አስወግድሃለሁ። ለዓመታት ያህል ይህንን ሰውዬ አባዬ በላ ስትጠራው ነበር። ዴኒዝም ስታዝን ዝም ብዬ ማየት አልችልም። አዎ፣ ስለዚህ ትክክለኛውን ነገር ነው ያደረኩት። አሁ ለዓመታት የሆነ ሰው አባዬ በላ ስትጠራ ነበር። እሺ፣ ዴኒዝ ስታዝን ማየት አልችልም። ስለዚህ ያለ ጥርጥር ትክክለኛውን ነገር ነው ያደረኩት። ሄሎ፣ የሆነ የአሁ ሹፌርና የቀኝ እጇ ነው። አዎ እሱ ነው። መህመት ይባላል። አሁኑኑ አግኘውና እኔ ጋር አምጣልኝ። አዎ፣ አሁን አዳኙ ሲታደን ምን አይነት ስሜት እንዳለው ታያለሽ። ከዛ ከስራሽ ትታቀቢያለሽ።